ቴዲን ያስተዋወቀን ሸዋንዳይ ነው ባይዝ በዚህ ኑር ብሎ ከላይ ካዘዘ ልጁ ምን ያድርግ ክራሩን ያዘ ያለው ነው እስኪ የሚስቶ ባንድ እኛ የዳፎንቴን አይደል ሁሉም ስኬት የጎዳሽ ጎዳ የሚለውን ዘፈን ጎሳዬ እጅግ የሚገርም ነው 40 በላይ ሲንግል በ40 ዓመት በአመት አንድ እንኳን አሁን እየሰራ ነው አይደል በደንብ ነው የምናየው በዛው ተከለልኳት አሬዛው እንደዚህ ይዞት ጋሽ ማሙድ ጋሽ ጥላው ጋሽ አለማየሁ ሸቴ ጋሽ ታምራት ታለንት እንዳላቸው እናውቅ ነበር እንመለስ ስለዚህ ነው ጊዜ ትችላል አግኝተህ ክፍያው አለቀዛው እንዳለ ሙሉ ስቱዲዮ ተጨበጨበ ጎሳዬ አብነት ዝና ዘነዘና ነው ወቅቶ ይጥላል አንድ ወቅት ላይ ይኖራል ደግሞ አንዴ ከፍ አንዴ ዝቅ ነው የሚለው እንደ ዶላር ሁሉ ጊዜ አይቆምም ያው ነው ለዚህ አይደለ እንደ ስታር የተባለው እስኪ የሚስቶ ባንድ ጨዋታ አውሮፓ እሱ አሁን በጣም ደስ የሚል ነው ሚስቶ ባንድ ያልነው ነፍሱን ይማረው ከማዲዬ ጋራ ስዊድን ሰራን ስቶክሆልም ሰርተን በጣም ቆንጆ ነበር ያኔ አንበሳው አገሳ የወጣበት ጊዜ ነው ምክንያቱም ከዛ ያምቡሌን ያውጥቼ ወዲያው ሚሊኒየም ላይ ሰላም ያገር ሰው አበባዮሽ የወጣበት ጊዜ ነው ሰላም ያገር ሰው ስናወጣ ተጠራን እና ስራችን ስቶክሆልም ስዊድን ስቶክሆልም እና ኖርዌይ ደግሞ ኦስሎ ነበር ስራችን በአጋጋላይ ስቶክሆልም ሰርተን ወደ ኖርዌይ ስንሄድ በአጋጣሚ የሚያሰራን ወንድም ነበር መኪናውን ያዘው ነፍሱን ይማረውና ማዲዬ እየነዳ ያለ ይሄ ብላክ እንትን ሆኗል ብላክ አይስ ነው በጣም የሚያዳልጥ ነው እንደሱ ሆኖ ሲሄድ ደብሮታል ማዲ ግዴለህም እኔ ብዙ ነዳለው ከክፍለ ሀገርም ጎንደርም ባህር ዳርም ግን አነዳድ ደስ አላለኝም አለው ማዲ አው ይለዋል ይገርማል ታይቶታል አረ ማዲ ነው ችግር የለም ምናምን እያለ ይሄ ሜክዶናልድ በርገር ኪንግ ምናምን አካባቢ ስናይ ቁርስ ለመብላት ወደዛ ጠምዘዝ ይለላል የብላክ አይስ አይደል መቆጣጠር አልቻለም በቃ ይዞን ሄደ መኪናው በረዶ የተከመረ በረዶ ባይኖር ኖሮ አገለባበጣችን ክፉኛ ይሆን ነበር መኪናው ጎማው እኮ አራቱም ጎማ ከኋላ ቀይወጥና ልጫ ተጭኖ ነበር ወደ ኦስሎ የሚሄድ ከዛ እሱ ሲወድቅባቸው ባንዶቹ ሳክስፎኒስትና መርሶ የሚባል ኪቦርዲስት ነበር እነሱ ሁለቱ ላይ ሲወድቅ እኔ እንደውም ሚስቶ ባንድ ያልኳቸው ቀይወጥና ልጫ ወድቆ ነው እዛው በኋላ ማዲም ወጣና እዛ ጋር ሲወድቅ ማዲ ጥርሱ አካባቢ እንደውም ደማ በጣም ከባድ አደጋ ነበር የደረሰው እኛ በአጋጣሚ ስንወርድ እኔ ደግሞ በረዶ ውስጥ እግሬ ማለት ቲምበርላንዴ ገብቶ እግሬ ወጣ በረዶ ቲምበርላንዱ እዛው ቀረ በዛ ደግሞ ማዲ ይስቃል እና በቃ ያንን ቲምበርላንዱን ደግሞ በጄ ይዤ ምናምን ይርኩትና አደጋው ከባድ ነበር ከዛ በኋላ መስቀል አምቡላንስ መጣ መኪናው ተቀይሮ እኛ እንትን የዚህ አካባቢ ትንሽ ነው እኛን የነካን ማዲ ነው በብዛት እንደ ቤልት ማሰሪያውን እንትን ብሎት ነበርና በዛ የተነሳ ነው ግጭቱ ደርሶበት ማዲጋም እዚህ ጋር ያለውን ነገር ትንሽ ደም ነበር እሱን አስተካክለው ምን ብለው እኛ ከትንሽ ረፍት በኋላ ሌላ መኪና መጥቶልን መኪናውን መርሶ የሚባለው እሱ ታክሲ በጣም ስለሚነዳ ጎበዝ ስለሆነ እሱ እየነዳ ኦስሎ ደርሰን ስራችንን ሰራን ያምላክ ነገር እንጂ እንደደረሰብን ጉዳት ህይወታችን ያኔ ነበር የሚያልፈው ምናልባትም በረዶ ያገኘን ኖሮ መገለባበጡ ወደ ገደልም ሊከተን ይችል ነበር እና አጋጣሚው እንደዚህ ነው ይገርማል ግን በቃ ከዛ በኋላ እነዛም ባንዶች ሚስቶ ባንድ አቋቸው ያቀይና ልጫው ላያቸው ላይ ወጥቶ ያው ጓ ነው እዛ ሀገር ደግሞ ዲፍሪዝ ውስጥ ስለሚቀመጥ መጥቶ ሲመታ ነው የሚበተነው እንጂ እንደወጣ አይፈስም ከመጣ በኋላ ነው ወጥ የሚሆነው ሌላ ጊዜ ደግሞ ዩሮፕ ነው የሆነ ሀገር ስትሰራ ከአንድ ኪቦርድስ ጋር ነው የምትሰራው አራት ጋር ተመጭቦ እሱ ምንድነው መሰለ አሁን ይወለ ወደ ስትገባ ጋርድ ብዛት አለው ለኔም ያጅበኝ ጋርድ ነው እና ጋርዱ በስቶ ስገባ ደግሞ በአንድ ኪቦርድ ነው እና በጣም ገርሞኝ ነው እኔ ዘፋኙ በአራት ጋርድ ታጅቤ ሙዚቃው ግን በአንድ ኪቦርድ ከባድ ነው
ሙዚቃው የታጀበው በአንድ ኪቦርድ ነው። እኔ በ4 ነው በ3 ካርድ ተይዤ ነው የገባሁትና እዛው ራሴ ላይ ጆክ ሰራው። ያን የመሰለ ኪቦርድም በፍላሽ ስለሚሰራ ስለነበረ በጣም አሪፍ ነው። አንድ ጊዜ እንደውም ምን አጋጠመኝ መሰለ ከማን ነው ከተክሉ ጋር ነው ምናምን ስንሰራ እዚህ ሀገር ነው የሆነ ሀገር እና እኔ ፍላሽ ይዣለሁ። ፍላሹ ወደ 8 ዘፈን እዚህ ውስጥ ይዣታለሁ። በኋላ ዘገየ እኔ ለብቻዬ ሄጄ የሱ ፕሌን ዘገየ ማለት በለው ሰዓት ላይ ዲሌይ ነበረ መሰለኝ እና ልጁ ሰጋ ወይኔ ምን ይሻላል ምናምን ሲላ እንዴ ሁሉ እኮ እዚህ እኮ 8 ነው 8ቱ እዚህ ውስጥ ነው ያለው ሌላው ነው የሚሰራው ምናምን ስለው እንዴ ለምን አስከፈልከኝ ታዲያ እዚህ ውስጥ ካለ አለ። አይ ለሱም ቢሆን እኮ ማአት ነገር አለው መከፋች ፓተር ምናምን የሚባል ነገር አለ ዝም ብሎ አይደለም አልኩ። እና እንደውም እኮ መልቲ ታለንተር ነው ተክሉ ብዙ ነበረ እንዴ እንደውም እኔ ተክሉ ብዙ መንጃ ፍቃድ ቤት ሄጃየውና እና ተክሉን እንትና ፍቃዱ ነበር የሚባለው ስሙ በቃ ማሃት ፈቃድ ነው ያለው የመንጃ ፍቃድ የክሊኒክ ፈቃድ የሌለው ፈቃድ የለውም ነበር። እና ተክሉ እዚህ ሀገር ላይ መጥቶ ያላወጣው አይነት ነገር የለም። በዛ ላይ ደግሞ ሳክስፎኒስት የነበረ ጊዜ የኪቦርዲስት እጥረት ስለነበረ ሳክስፎንን ትቶ በኪቦርዲስትነት ከኔ ጋር እንኳን ማሃት ስቴት ዞረና በቃ አዎ በቃ እሱ ነው እኮ አዎ እሱ እንደዛ ነው ገባ የመጣውን ነገር ወዲያውኑ ይዞ እዚህ ሀገር በተለይ ሰርቫይቪንግም ጭምር ነው እዚህ ሀገር ገባ ሙዚቃ ህይወቴም አንዳንዴ ሙዚቃ ልፋቴም ትሆናለች። ምክንያቱም ለመሰለ እዚህ ሀገር አንድ ስራ ብቻ ሰርቶ አያዋጣም ብዙ መስራት አለብና እሱ ታለንትር ነው። እና በዚህ ነው አሁን አንተም እኮ እንደዚህ ሆነ ከበፍቃዱ የምትለየው ፍቃድ አላወጣም እንጂ አንተም እኮ መልቲ ሆናል። ይኸው ማና የለም እንዴ አዲዮ ዲጄ ትሆናለህ። ዲጄ ላይ ስንገደ አዲዮ ድራማ አለ። አሁን ደግሞ አዲዮ ጨዋታ መጣ። ምን ቀረ ታዲያ? ኪቦርዱንም አናቀም ኔክስት ይር እንግዲህ ጉብ ብለህ ታጅበን ይሆናል። እና ስለዚህ እሱ በጣም እኔ በጣም ማደንቀው ሰው ነበርና ተክሉ በፍቃዱ ይባል ነበር የሌለው ፍቃድ የለም ነበር። አዎ በጣም የሚገርም ነው እኮ እና ጎበዝነት ነው። አንዳንድ ጊዜ እንዲህ አይነቱን ነገር ስታ በሙያውም አንበሳ ነው። ሳክስፎን የመጀመሪያው በጣም የታወቀ እኛ ስንመጣ ሁልጊዜ እሱን እንመርጣለን። አዎ የተከበረ ነው። አዎ ጎበዝ ስራውን ወዳድ አሁን እንደዚህ ሳክስፎን ስታነሳ ደግሞ ቀና ልጅ ነኝ ደግሞ ቲጁ ደግሞ ቀና ነው በጣም ሳክስፎን የትም ቦታ ስትጠራው መጥቶ ጃም ያደርጋል። ለሙዚቃ ያለው ፍላጎት እጅግ በጣም ነው የሚገርመኝና እንደዚህ ኢንስትሩሜንታል ሰራ ሁሉንም ሙዚቀኛ አሳትፎ ፈልጎ ለሙዚቃ በጣም እጅግ በደንብ የለፋ ሰውና ቲጁ በጣም አዎ በርክሊን ተመርቋል። በጣም የሚገርም ነው ቲጁ። ከዛ ሌላ ተፈጥሮ ደስ ይላል ሲያገኙ ሁሉ ጊዜ ቻርሚ ነው መሳቅ ነው መጫወት ነው። ግን ሙዚቃን ከልቡ ነው የሚወዳት ምንም በቃ ውስጡ ሙዚቃ ውስጤ ነው የሚለው የሱ ነው ትክክለኛ ውስጡ። አዎ እና ይሄው ነው ተደስቶበት ነው አዎ ቴዲ ሙዚቃ ህይወቴ ይላል። እሱ ደግሞ ሙዚቃ ውስጤ ነው የሚል በኢንስትሩሜንታል ይሞክር። ግን ቴዲ ሙዚቃ ህይወቴ ብሎ በደንብ ሙዚቃ እየኖራት ያለው እሱ ነው ትላለህ። ያው ሙዚቃ ህይወቴ ባለው መሰረት እንዳፉ ሆነለት። ህይወቱ ውስጥ ትልቅ ነው በጣም ከላይ እስከታች ወዳጅ አለው። ያው ቴዲ እንደምታውቀው በግጥምም በዜማም ጎበዝ ነው። ምንም የሚባልለት ነገር የለም። ስለሱ ማውራት ምንም ትርጉም የለውም። እኔ አይደለሁም ሙያተኛው ህዝቡ ሁሉ ያወራለት ሰው ነው። አንዳንድ ጊዜ እንዲህ አይነት ነገር መታደል ነው። ያው ከላይ ነው በዚህ ኑር ብሎ ከላይ ካዘዘ ልጁ ምን ያድርግ ክራሩን ያዘ ያለው ነው ያዘው። እኛ እንግዲህ ወደ ማሲንቆ ገብተናል አለ። ወደኋላ ልመለስ ስለ ቴዲ ከተነሳ አይቀር እናንተ ገና ፌመስ ሆናችሁ እናንተ ጋር በመጣበት ሰዓት የራሱ ቪዥን ነበረውና አንዳንድ ቁጭ ብሎ ገና አልበሙ ወጥቶ ቱር የሚያደርገው ወሬ ያወራኝ ነበር። እውነት ነው። አሜሪካ ጂን ያህል በሰራ ካናዳ እንደዚህ ምናምንና ዲሶ ይንል ነበርና እስኪ ንገረኝ ምን አይነት ቪዥን ያለው ሰው? እውነት ነው። እኛ ጋር ቴዲን ያስተዋወቀን ሸዋንዳይ ነው። ባይዘው ሸዋንዳይ መጀመሪያ ይዞን ባርታዴ እየሰራን እኛን ሲመጣ ኤክሳይትድ ሆኗል። እኛም በማግኘቱ በጣም ደስ ብሎት ነበር በወቅቱ። አሁን ያለውን ሁኔታ አይደለም። ያው ወቅት ሁልጊዜም ታይም ነው። ሁሉ ሊሆን በጊዜ ብለናል። እሱም ጊዜ ለኩሉ ብሏል። ጊዜ ጌታም ያለ አለ። ስለዚህ ሁሉም ከጊዜ ጋር አብሮ የየራሱ ነገር አለው። ትንሽ ጊዜ ስጠኝ ነው እሷ እንኳን እና ጊዜ ከባድ ነገር ነው። ሁልጊዜም ጊዜ ጥሩ ነው ይመጣበትና ያኔ ገብቷል። ይዞት የመጣው የነበረው ሸዋንዳይ ነው።
ሸዋንዳይ ይዞት ሲመጣ እኛ ጋር ሲመጣ ኤክሳይትድ ሆነ። እኛን በማግኘቱ በጣም ነው ደስ ያለን፣ በጣም ወዳቸዋለሁ አለ። መጀመሪያ እኔን ነው ያገኘኝ። እንደውም ታደለ እየዘፈነ ነበር። በኋላ ተዋወቀን። በኋላ አንድ ዘፈን ሸዋንዳይ መጣና ዘፈን ይዞላችሁ ነው የመጣው እና አዳምጠዋለኝ እና ሸዋንዳይ ያኔ BMW መኪና ነበረችው። ከያኔም ጀምሮ ሸዋንዳይ ጸዳ ያለ ነው። ባይዞ ሸዋንዳይ በጣም የተረጋጋ በጣም ኩል የምንወደው ኤቭሪባዲ የሚወደው ሰው ነው። በጣም በቃ ሰላም ነው። እኔ ሸዋንዳይና ዳዊት መለሰ ይለዩብኛል። ዳዊትም ቻርሚ ነው በጣም በቃ ሁሌ ጨዋታ የሚወድ ነው። ሸዋንዳይ ደግሞ ግሩም ልጅ ነው በእውነት ለመናገር እና በቃ ከጸባይ ጋር ነው ሰው በጣም ሁሌም አንድ አይነት ነው። እኔ ሸዋንዳይን ሲንሳይ ነው ከድሮ ጀምሮ እስካሁን ድረስ አንድ አይነት ባህሪ ነው የማይበትና እሱ ነው ይዞት የመጣው። ከዛ እጅ አንሰጥም የሚለውን በካሴት ከተት ነው ስሰማው በጣም ደስ አለኝ። በጣም በቃ ግጥሙ ዜማው እና ከዛ በጣም የበደልን እሳት ንስሐ ቢያበርድም ኃጢአትን ለማጠብ ወንዝ አይወረድም በሰራሽው በደል ጸጸት ከገባሽ ሂጂና ተናዘች ለነፍስ አባትሽ ምናምን ግጥሙ እጅ አንሰጥም። ከዛ በጣም ገረመኝ። ይሄማ ከኛ ጋር መስራት አለበት በጣም ወድጄዋለሁ ብዬ ወጣሁ። ከዛ ተዋወቀን ከሱ ጋራ ያው እኛ ጋም እንትን ይላል። ያኔ ስልክ የለም ታውቃለህ፣ ሞባይል። ስለዚህ በቃ የቤት ስልክ ተለዋውጠን ተነጋግረን ሄድን። ያው የምንገናኝበትን ባይዘወይ የዛን ጊዜ ሆኖ ልክ ከሄድኩ በኋላ ሸዋንዳይ በነጋታው ሲነግረኝ በቃ ለመገላገል ያረኩት ነው የመሰለው። በፍጥነት በቃ ያለ አይደለ ዝም ብዬ ለመገላገል እንጂ ዜማውን በደንብ ሰምቼው እንደወደድኩት አልገባውም። እኔ ግን ወድጄዋለሁ በቃ እና ሮባን ነገርኩት። ሮባ የሚገርም ሰው ነው፣ የሚገርም ልጅ መጥቷል፣ ከዚህ ጋር ብዙ ስራ መስራት አለብናል። ከዛ በነጋታው በሶስተኛው ቀን ዋሪቨር ብቻ ስናገኘው ማት ስራዎች አሉት ወደድ ነው። ሮባም ተስማምተን አብረን ሆነ መስራት አለብን። ከዛ ከባርታ ወጥተን ሶስና የሚባል ቤት አብረን ሆነን ሼር ስንሰራ እዚሁ 18 ስትሪት ላይ ስንገባ እሱ መጣ። እዛ ሆነን ጃም ያደርግ ነበር። ክለብ እኛ ጋር ጃም አላረገም። እኛ ጋር ጃም የሚያደርገው የነበረ ጎሳዬ፣ ጥበብ ወርቅዬ፣ እነታሜ ምናምን እየመጡ ያደረጉ ነበር። ጥበብ ወርቅዬም ጎሳዬም። ጥበብ ወርቅዬ ያኔ እንደውም ታዋቂም አልነበር። ጎሳዬ ደግሞ የት ነበረ የሚሰራው? እንትና ጋር ነበር ሸዋጌጥ። ከሸዋጌጥ ይመጣና የጎዳች ጎዳ የሚለውን ዘፈን ጎሳዬ እጅግ የሚገርም ነው። የጥላሁንን በጣም ነው የሚያስደንቀው። የዛን ጊዜ ሶፊ እንዳትቀጠፊ የሚል አልበም አውጥቶ አበበ መለስ ሰርቶለት ብዙ አልተሰማም ነበር። በዛ ምክንያት እኛ ያለውን ታለንት ስለምናውቅ ስፔሻሊ ታደለ ለማራቶን ለእንትና ለዳኒሳውን ለመስፍን የነገረው በጣም ታለንት ልጅ አለ እንዲች የሚለውን አልበም ከነሱ ጋር ነው የሰራ ነው። በእኛ ነው የጀመረው። እነ መስፍኔ ሼር የጀመረው በእኛ ነው። ይሄ መጀመሪያው መጀመሪያ መስፍን ጋር ሰራን እንትና ጋር ቤቢ ጋር። ሁለተኛው አልበማችንን ደግሞ ከማራቶን ጋር ነው የሰራ ነው። እንዲች ሶስተኛውም እንደዛው እንደቀጠለ ነው። ከዛ እንዲችን ስንሰራ እሱ ጋር ስለሆነ የሰራ ነው። የኛን አልበም እየሰራ ከጨረስ ከወጣ በኋላ ስንጠይቅ ይሄ ልጅ በጣም ጎበዝ ታለንት አለው አለ ሮባ። ግን እሱ የሚዘፍነው አሁን ያወጣው ዘፈንና የሱ ታለንት አልተገናኙም። አዳምጠዋለውና ሲያዳምጠው ገረመውና ለዚህ ነው ጎሳዬን አምጥቶ እኛ ወደ ውጭ ስንሄድ ለሮባ ሳምፕል ሊሰራ ገባና ድምፁንም በዛው ስለወደደው ቴክ 5ን እንዲሰራ አረገው እንጂ መነሻው ታደለ ነው። ሮባ ነው የነገረው። እኛ ብዙ ጊዜ በዛ ወቅት ላይ ሰዎች አብረውን እንዲሰሩ እናደርግ ነበረ። ደስ ይለን ነበረ። ከኛ ጋራ ያልሰራ የለም፣ መቁጠርም አያስፈልግም። ሁሉም ሰርተዋል። ሁሉም የሰሩት ደግሞ በጣም ጎበዝ ሆነዋል። እኛ ለምንድነው መጀመሪያም ስናይ በደንብ ነው የምናየው፣ እናያለን። ጎበዝ ታለንት ያላቸውን ኢትዮጵያ ውስጥ እኮ አይደል አልተጀመረም። ላፎንቴን አይደል ነበረ መሆን የነበረበት። እኛ የላፎንቴን አይደል ሁሉም ስኬት ነው አይደል ስለ እኛ አይተን ነበረ። ገና አዳዲስ ልጆችን ታለንት እንዳላቸው እናውቅ ነበር እና በዛ ሁሉንም ከቴሪ ጀምሮ ያለውን ታለንት ዘሪቱን፣ ጆኒ ራጋ፣ ሳምቦድ ከኛ ጋር ሰር። ከዛ ወዲያ ደግሞ እንዳየው ማሚላ ኪቺሊ፣ ትግስት፣ ቶኪቾ፣ ሳሚጎ አብሮን ሰርቷል። እነዚህ ሁሉ ሲሰሩ አብሮን እኛ ጎበዝ መሆናቸውን ከዛው ከውስጥ እናውቅ ነበረ እና በዚህ የተነሳ የጎሳዬንም አሪፍ መሆኑን እሱ ነግሮት ነው ሁልጊዜ ጎሳዬ የሚናገረዋልና ሮባ ነው መንገዱን በተለይ ስፔሻሊ ሮባ ነው። እኔም ብሆን ግን ሮባ ነው ክሬዲቱን በደንብ እንትን ያለው ለማለት ያለው እና ከዛ በኋላ ቴዲ መጣ ከኛ ጋር ሶስና
የሚባል ቤት ስንሰራ በተለይ ስፔሻሊ ከኔ ጋር እዛው እያደረን እየዋልን ወደ 4-5 ወር አንለይም እና አንዳንድ ጊዜ ቁጭ ብሎ ግድግዳ ላይ ካሊፎርኒያ ይሄን ያህል ብር የሆነ ሀገሮቹን ይጠራና እንዲህ አይነት ህልም ነበረው። የህልሙን የሆነ ሰው ነው እና አብረን በምንሄድበት ጊዜ እኔ እንዲህ ጎንበስ እንኳን ብዬ ሲሄድ ብሬ ጎንበስ አትበል፣ ምክንያቱም ቀና ብለህ ስትሄድ ነው አሪፍ። እንዲህ ቀና በልን ቁመትህም ረጅም እንዲሆን ይሆናል፣ እንዲህ ብለህ ቀና በል እንዲህ አትበል ይል ነበረ። አይተህ እንደሆነ በፊት ጊዜ ምኞቱ ራሱ በቃ ትልልቅ ምኞት ነው እና የተመኘውን ሰው ያገኛል። ያየሁት በሱ ነው እና በጣም ጎበዝም ነው። ምኞቱንም አስካው ከልፋት ጋራ ከዛ በኋላ እኛ ድሬ ከከዚራን ስንሰራ እኔ ድሬን እሱ አያውቀውም። ድሬን ይነግረው የነበረው ማን ነው? ታደለ ሮባ እየነገረው ድሬ ብዙ ጊዜ ታደለ ይሄድ ነበር። እኔም ሄዳለሁ፣ የሮባ ግን ብዙ ጊዜ ሄዳል። ስለዚህ እየነገረው አሸዋ የሚባለው እንዲያለ እያለ እሱ በምናብ የሚነግረውን ነገር ነው ወደ ጽሁፍ የቀየረው እና ጎበዝ ታለንት ነው። ከዛ ጊዜ ጀምሮ ሰራ ነው በቃ ይሄ እያለ እንዲህ ያለ ያው በዛ ሰዓት 6-7 ዘፈን እንደውም እኔ አቤቱ የሰማይ ጌታ ፈጣሪ የሚል ዘፈን እሱ ላይ እኔ ላይ ፊቸሪንግ ገብቷል። የዛን ጊዜ የገባው ከድር ጭቅሳ ጋር መተን እዛ ሙሉጌታ ጋር ስንሰራ ሲያየው ሲሰማው ዘፈኑን የከድርም እንትኑ ይሄ ምንድነው ቀረጻው ስለጣመው እዚህ ዘፈን ላይ ብገባ ሲለኝ አረ ግባ ደስ ይለኛል አልኩ። አቤቱ ሚለውን የሰማይ ጌታ ፈጣሪ ሚለውን ገባ። በዛው ላይ ሰራት ያችን ፓርት በጣም ይገርም እና ከዛ በኋላ አብራችሁ የመስራት ነገር አልመጣም። የሱ አልበም ወጣ አቦጊዳን ሲሰራ የኛና እጃን ሰጥም የሚለው አልበምና አቦጊዳ ቢያንስ 4 ወር እስከ 6 ወር ልዩነት ነው። ሁለቱም 93 ነኛ መጀመሪያ ላይ እሱ ክረምት ላይ ነው ያወጣው። ከዛ በፊት ግን አቦጊዳንም ለማለማሽንም ምንም ሲያሰማን የሚገርም አልበም እንደሚሆን ስለገባን እኛ በታሪክ ወተን የመስክረንለታል። በዛ ሰዓት እኔ ታደለ፣ ጆኒ ራጋ፣ ያሬድ፣ ዳዊት አክሱማይት እነሱም ሆነን ወተን ሙዚቃ አሁን ገና ተሰራ ፑል እየተጫወትን ብለን ነበርና እኛ ደግሞ ያኔ ዲጄ ዚ የሚባል ነበር፣ ነፍሱን ይማረው፣ እሱም ሞቷል። በጣም የመጀመሪያው ኤፍኤምን የከፈተው እሱ ነው እና ኤፍኤም ማከፋፈት ከቴዲ አፍሮ ስራ ጋር የተገናኘ ነው። 93 አካባቢ ነው እሱም ኤፍኤም የተከፈተው የመጀመሪያ እና ኤፍኤም እኛ ሄደን እዛ ሬዲዮ ጣቢያው ዜድ ሲጠይቀን የኛ ዘፈን ሊወጣ ሲል እዛ ላይ ያው ቴዎድሮስ ካሳሁን ነው የሚለው። ምክንያቱም ቴዲ አፍሮ የሚለው ነገር የመጣው እሱ ራሱ እዛ ላይ እንኳን አስቡበት ነበር። ብሬ እናንተ ላፎንቴን በመባላችሁ ጂጂ እጅጋየሁ የሚለውን ጂጂ በመባሏ እንዲህ ልዩ ነገር ጥሩ ስለሆነ እኔም አሁን አፍሮ ሳውንድ ባንድ አለ ቴዲ አፍሮ ብለው ቴዎድሮስ ካሳሁን እንዳለ ለመታወቅ እድሉ ነው። እንደው 3 ዘፈን እኮ ሰው እዛ ላይ ከቷል። የመጀመሪያው ላይ ጥላሁንን የምን ያህልን ያንን ሙዚቃ ቤቱ ነው ያስከተተው እንጂ በዛ ሰዓት ላይ እኮ ለእኛ ዘፈን የሚሰጥበት የሰጠን ጊዜ ነው ነበረው። ግን ሙዚቃ ቤቱ ብዙ ጊዜ ከኛም ልምድ አንጻር የሰው ዘፈን ስለሆነ የተለመደው ለማናቸውም ያኛው እንኳን ችግር ቢፈጥር የሰው ዘፈን ይግባ ብሎ እንዲገባ አደረገው ተጽዕኖ አድርጎ እንጂ ቴዲ ሙሉ የመስራት አቅም ነበረው በዛ ወቅት ማለት ነው። ያኔ ከተተው በዛ ምክንያት ነው። ከዛ በኋላ ያው ሰራ እሱ። እኛ ወተን ለኢትዮጵያ ሙዚቃ ለውጥ የሚያመጣ ልጅ በቅርቡ ይመጣል፣ የኢትዮጵያን ሙዚቃ ከሚቆጣጠሩት አንዱ ይሆናል ብለን እንደ ህልም ተናግረን ነበር። ያልነው አጋጣሚ ሆነ። በቃ አንዳንድ ጊዜ ህልም ይሰምርላል። እኔ አሁን አብዮትና ንግስቲ ይናገሩታል። ልክ አብዮት ከኛ ጋር ነው መስፍን በቀለ አብዮት አብሮኝ ነው ሄዱት ከኔ ጋር ወደ አዲስ አበባ ስንሄድ ከዚህ እና አድዋ በዓል ስራ ነበረ ከጋሽ ማህሙድ ያኔ ነፍሱን ይማረው አጫሉ መስቀል አደባባይ ላይ ስራ ነበረ። እዛ ሄደን ሰርተን ለአድዋ ነው ለመስራት ነው። ከዚህ ሄዱ ብዙዎቹ ሲሄዱ የቀሩት እነሱ ነበረ። እኔም አብሬ ልሄድ ሮባ ሲጨርስ አብረን አከተናቸው ሄድን። ንግስቲን እዛ ነው ያገኛት በአጋጣሚ ያው የጃኪም ፍሬንድ ስለነበረ በዛው ተግባቡ ከንግስቲ ጋር። አሁን የትዳር ህይወታቸው ትልቅ ሆነ። የዛ ጊዜ ይሄ ነገር ሳይሆን እሷ በሆነ አጋጣሚ ከሆነ ነገር ጋር ትንሽ የሆነ ሰው በሆነ ወሬ ትንሽ አስቀይሟት ስለነበረ እሷ ስትለኝ አይዞሽ እንዲህ ነገር አታስቢ፣ እኔ የሚታየኝ ነገር አለ መተሽ አብዮት ቤት ገዝቶ እንዲህ ብዬ ልጅ ወልዳችሁ ታሪክ የሚሰራበት ቀን ትልቅ ጊዜ አለ፣ ግድ የለሽም ታገሺ፣
የሌላውን ወሬ አታውሪ፣ ይህንን አርጊና እንደውም የሆነ ነገር እንኳን ያለች ሰው ቢኖር ያንን ሲያይ ዝም ይላል እና በጣም ብዬ አጋጣሚው ደግሞ እግዚአብሔር ሆኖ ስኬት አለ እና አንዳንድ ጊዜ የሚገልጽልህ ነገር አለ ዝም ብሎ የሚታይህ ይሆናል ብለህ የምትለው እኛ ቴዲም እኛም ታለንቱን ስናይ ያኔ የሆነ ትልቅ ደረጃ እንደሚደርስ እናስብና ተናግረንም ነበር አለ ሬዲዮ ጣቢያ ውስጥ። አጋጣሚ ደግሞ የኢትዮጵያ ሙዚቃ ተቆጣጠረውና ሄዱ። በጣም የሚገርመው አሁን ምን እንጫወታለን መሰለህ? በጣም ወደው ዘፈናት ብርጌ ባቡሬ ባቡሬ ሲጀመር እንዲህ ነበር። ዛሬ ፍቅሬ አንቺን እያሰበ የገባ ድሬ እኔስ መሄዴ ነው ተሳፍሬ አገኛት እንደሆን ያቺን ሸጋ ደሬ ባቡር 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 እንገባ ባቡር 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 እንገባ ባቡር ሸክታፍታም ባቡር ባቡር እንገባ ባቡር 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 እንገባ ባቡሬ 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 ገባኝ። ድሬ 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 እንወዳቸዋለን። ድሬን በጣም ነው የምንወደው። ለእኔና ለታደለ በተለይ ሁለተኛ ከአዲስ አበባ ቀጥሎ ሁለተኛ ከተማችንን እስከምንል ነው ድሬዎች። ድሬ የገለጽናቸውም እኛ በዘፈን ነው። አቦ እንዳትከፋ ያስከው ይጠፋ አብሽር ያለ ልጅ በልተጫወት እንጂ ድሬ ፍቅር አውራ መጋላ ከዚራ አመሉም ይመች ብለናል። ይሄ ነው ያው እና ለግጥማችሁ እጅ ላይ ነው ያለው። አንተ ከባድ ነገር ነው ብዙ ነገር እጅ ላይ ያለው። የባቡሬ ታሪክ ስትመጣ ትልቁ መነሻ እስጢፋኖስ ነው። እስጢፋኖስ ፊት ለፊት ሮባ ይኖር ነበረ። የሮባ ቤት እስጢፋኖስ ፊት ለፊት ነበረ። እዛ አፓርትማ ይኖር ነበረና ጋሻ በራ ሞላ ደግሞ ይሄ ግሪን ጉዳዮች አሉ አይደለ? የአረንጓዴ ነገር እሱን የሚሰራበት ዘመን ነበረ። እሱ እዛ ውስጥ ሆኖ ቦክስ ጊታር ይዞ የሆነች ወንበር ላይ ቁጭ ብሎ ይጫወት ነበረ። እኔና ታደለ እናየው ነበረ። አንድ ጊዜ ቀረብ አልንና ቀስ ብለን እስቲ እንደው ዘፈን ካለ አብረን እንድንሰራ ስንለው አንድ 3 ዘፈኖች ያሰማል። ልክ ባቡሬ ባቡሬ ብሎ ሲጀምር እዚህ ላይ ይሄን ነው በቃ ዜማው እልልዋ ሀደሬ ብሎ ሲጀምር በቃ ይሄ በጣም እኛ ሀደሬ የሚለውን ቃል እንኳን ሀደርኛ ስለከተትን የከተትናት ነው እንጂ እልልዋ ምናምን እያለ ዜማው እንዲጀምሩ ዜማው በጣም ስላመረን ይሄን ነው የምንሰራዋል ነው። ከዛ በራ ሞላ ይሄን እንሰራዋለን ስንለው ይሻለ። ከዛ ግጥሙን ጋሻ በራ ዜማውን ደግሞ ያው በህብረት አብሮ ጋሻ በራም እኛም አንድ ላይ ሆነን ተሰራ። ጋሻ በራ ሞላ ነው ሁሉም ግጥም ዜማም እኛ አንዳንድ ነገር ጨማመርን ለማለት ያህል እንጂ ሙሉ እሱ ነው። ከዛ በኋላ ኤልያስ ጋር ነፍሱን ይማረው እዛ እንስራለን። ኤልያስ በሚገርም ሁኔታ ሰራው። በቃ የሚያስገርም ነበር። እንደውም በጣም ይገርማል። በቃ ስራውም የተለየ ሆነ። ከዛ በኋላ እኛ ከዛ በፊት ካቡን ስንሰራ አይተ እንደሆነ ቲጂ ገብታ ከቲጂ ጋር ደግሞ በፓቷ የሚጫወተው ጆኒ ራጋ ነበር። ስለዚህ አሁን የካቡን ስሜት የሚይዝ አንድ ዘፈን እንፈልግ ብለን ባቡሬ ሲመጣ እዚህኛው ላይ ግን ባቡሬን ሙሉ ለሙሉ ኢትዮጵያኛ እናርገው ብሌኔ ሐሳብ አወጣው። እንደውም የዛን ጊዜ ሳምቦድም ጓደኛ አብሮን ስለሰራ እና ይዛ ላይ ግባ ተብሎ ነበር። ድንገት ግን አይ ኖ እንደዚህ ከሚሆን ሮባዬ ለምን ወደዛ ከሄድን አለ ሐረር ስንሄድ ድሬዳዋ እንተ ሀደርኛ አለ ሀደርኛ ደግሞ ሂሳንን ለምን አናሰራውም ተባለ። ልልዋ ሀደሬ ብለን ልልዋ ሀደሬ ብለን ያችን ያስገባናት ለዚህ ነው። እና በሀደርኛ ሂሳን ገባባት። የሚገርም ዘፈን ሆነ እና እስካሁን ድረስ ባቡሬ ያው ከነክሊፑ የተለየ ነበርና ከስለሺ ጋራ ይሄን የሰራ ነው። በቃ በራ ሞላ ለሙዚቃ ደግሞ የተፈጠረ ሰው ነው። ጎበዝ ነው። ሙዚቃ በጣም በደንብ ይሰራል። እና በዚህ አጋጣሚ የባቡሬ ታሪክ እቺ ነች። ከዛ ሄድን። ያው ኤልያስ ደግሞ በግሩም ሁኔታ ቀናበራት። ኤልያስን ታውቀዋለህ? ኤልያስ ደግሞ ምን አይነት ሰው መሰለ? ኤልያስ አንደኛ 2 ነገር ነው። ቁም ነገር አለው፣ ደግነት አለው። በጣም ደግ ነው ኤልያስ። ደግ ሰው ነው። ምንም ነገር ብትለው ኤልያስ ቤት ሙዚቃ ከመጀመር በፊት ሁልጊዜ ብፌ አለ። ብፌ አንስተ እሱም በልተ ነው የምትሰራው። ሐቁ ይሄ ነው። ኤልያስ ካንተ ምንም ነገር ከሙዚቃ በስተቀር ራሱኛ ቃብድ ብለን ይዘን ብንሄድ
የሚፈልገውን ነገር ራሱ ነው የሚያቀርበው እንጂ ከኛ ምንም አይፈልግም። ኤልያስ ምንድነው ለሙዚቃ ብዙ ጊዜ ይፈጃል፣ ጊዜ ይፈልጋል። እንዳልኩ በጊዜ ጋራ ደግሞ ፈልጎ ሲሰራ ኤልያስ ጋር ብዙ ማለት ብዙ ቆይተ ብዙ ነገሮችን ችለ ጠንካራ ስትሆን የዘላለም ነገር ይሰጣል። ለምሳሌ አሁን እንትናን በገሬን ብናስበው ገረመው አሰፋ አንድ አልበም ነው ያለው። አልበሙ ግን እንደ ብዙ አልበም ነው። ያቺን አንድ አልበም ሰራ። ያቺ የሰራት አልበም እስካሁን ድረስ አለ። አሁን ሊደግም እየሰራ ነው። በእርግጥ ግን የአልበም እስካሁን ድረስ በጥንካሬ ሁሌ ስታዳምጠው ደስ ይላል። እነ ኢቫንጋዲን ብትመለከታቸው የነ ይርዳው ዘፈኖችን ብትመለከት የቴዲ አቡጊዳ የነ ዮብ የነ ዘሪቱ ኔሚት ማሃት ነው ሚካያ እና ትልቁ ነገሩ መሰለ የማን ነው ኤልያስ የሚለየው አብሮ ነው የሚሰራው። ኤልያስ ይዘመት ሐሳቡን እሱ መሆን የሚገባውን ደግሞ ይጨምርበታል። ሁሉ ነገር ላይ ዝም ብሎ አይሰራም። ያመጣለትን ግጥምና ዜማ አይደለም መስተካከል የሚገባውን ዜማ ያስተካክላል። ግጥም ያስተካክላል። አሁን ልዩ የሚለው ላይ የሆነ ግጥም ነው ልዩ ቀን ነው ዛሬ የሚለው ሲሰራው አንድ ግጥም ጥሩ እንትን አልነበረም መልእክቱ። ያን መልእክት እንዲስተካከል ያደረገው እሱ ነው። ሄኖክ ስትነግረህ ነው። እና ብዙ ጊዜ ይዘህ በምትሄድበት ጊዜ የምትሰራውን ስራ ኢቭን ጥሩ ካልሆነ በግጥም በዜማ ይደግፍልሃልና የኤልያስ ለየት ያለው ስራው ምንድን ነው? ሙዚቃ ብቻ አይደለም የሚሰራው፣ ፓኬጅ ነው። ብዙ ነገር ነው የሚሰራው። አንደኛ ግጥሙን ያስተካክልልሃል፣ ግጥም ይዘህ ብትሄድ ዜማ ያስተካክልልሃል። ሙዚቃውን ደግሞ ዘፈኑን በሚፈልገው መጠን ስፍት ያደርጋል። አንተን ያስተካክልሃል እንጂ በቃ ሌላ ነው። ሌላ ኖርማል ፖፕ ሚውዚክ ይዞ ሄደው ኖርማል የከተፋዘ አንተ ያደለህም ብሎ ነው። በቃ እንደዚህ እኮ ነው። አዎ ዘሪቱ እኮ በፊት ዳግማዊ ጋር ነበረች። ከዳግማዊ ጋር እኛንን ሮባና እኔ ነበርንና እሷን ታለንቷን አይተን ወደዚህ ስትመጣ የሆነ ሰውም አብሮ ነበር ይዟት ሲመጣ ግን የሚገርም እዛ ጀምራ ነበር። ግን ወደዚህ ስትመጣ ሌላ ሆነች። አያው በዛ በወቅቱ ሁለት ከባድ ሰዎች ነበሩ፣ ዳግማዊና እሱ። ዳግማዊም በተለየ ሁኔታ ሌላ ነው። ለዚህ ነው እኛ ባቡሬ የሚለውን አልበም ለሁለቱ ሀፋፍ ነው የሰጠናቸው። ስለዚህ እዛ ጋር ያለው ቶፕ እዚህ ጋር ያለው ቶፑ ባቡሬ የኤልያስ ነው። እንደገና ጓደኛ የሚለው ደግሞ ዳግማዊ ነው። የጓደኛም ታሪክ ደግሞ ይገርማል። ጓደኛ የሚለው ዘፈን አስናቀ ገብረየስ ነው የሰጠን። አስናቀ ገብረየስ የኔና የታደለን ጓደኝነት ብዙ ጊዜ ብዙ እንግዲህ በኢትዮጵያ ታሪክ ውስጥ 4 ሙሉ አልበም እና ከ20 ዓመት በላይ የቆየ የሙዚቃ ጥምረት በእኛ ነው። በፊት ሸገኔዎች ጀምረዋል። ከዛ ትዕግስትና አበባ፣ ጎሳዬና አሌክስ፣ ማሚላና ኪችኒዋት እና እንደዚህ የተለያዩ ጀምረዋል። ግን ከአንድ አልበም ወይንም ከሆነ ዘፈን በላይ አልሄዱም። እኛ ግን 4 ሙሉ አልበም አብረን ሳንለያይ ሰርተናል። ከ20 ዓመት በላይ በሙዚቃ አሳልፈናል ከክለብ ጀምሮ። ይህንን እሳቢ ሲያደርግ እናንተ ጓደኝነት በሙዚቃ ውስጥ እጅግ ልዩ ቦታ ስለሰጠኝ ግጥሙንም ዜማውንም አምጥቶ በነፃ ሰጠን እና ባይወለደኝም እሱ ወንድሜ ነው ለስሙ ነው እንጂ መወለድ ቋንቋ ነው። ለታደለውማ ብርሃን ነው ጓደኛ ካገናኘ የማይቀርም አምላክ ልክ እንደኛ ብሎ ግጥሙንም ብርሃን ነው ጓደኛ እና ሁለት መልእክቱም ከባድ ሆኖ እሱ ነው ግጥምና ዜማ ይሰጠን። ሲሰጠን ያንን ግጥምና ዜማ ይዘን ዳግማዊ ጋር ሄደ። ዳግማዊ ሳምቦድ ገባበት። ፊቸሪንግ አይተን እንደሆነ ሳምቦድ በጥሩ ሁኔታ ተጫወተ። እዛ ጋር ሳምቦድ አለ፣ እዚያ በራና ይሳን አለ። ሁለት ትልልቅ ነገሮች ሆኑና በወቅቱ ደግሞ ሁለቱ ነበሩ ትልቅ። እዚህ ጋር ኤልያስንት ያለ፣ እዚህ ጋር ዳግማዊ ትላለ። ስለዚህ እኛ ሁለቱንም ባላንስ በማድረግ መርጠን ታሪካችንን አስቀመጥን። አይቆጨንም። በቃ አዎ። እሺ ስለ ዳጊ ብዙ እንደሰራው በጣም ብዙ ስራ በጣም ብዙ አርቲስቶችን አወጥቷል እና እንደተሰራው ብዙ የተነገረለት ሰው አይደለም እና እኔ በግሌ በጣም ማለቀው ሞዶ ሰው በጣም ዳጊ ሙዚቀኛ ነው። አዎ ዳጊ ሙዚቀኛ ሳወራ ደስ የሚለኝ ለዛ ነው። አንበሳ ጀግና ሙዚቀኛ ነው። ጎበዝ አንጀትን ነው የሚያረሰው ሲሰራ ማለት ነው። እና ምን አይነት ሰው ነው? ስቱዲዮ ላይ ምን አይነት ሰው ነው? ስቱዲዮ ቫይቡን እንዴት ነው የሰራችሁት የሚለው እስኪ። ዳጊ ደግሞ ምንድነው መሰለ ዳጊ ሞር ሙዚቃም ሲሰራ ቤዚስት ስለሆነ ወፈር ወዳለ ድምፅ ነው የሚያደላው። አይተህ እንደሆነ ኤልያስ ተች ትንሽ ቀጠን ይላል እንደሚጫወቱት ጨዋታ። ዳጊ ደግሞ ምን አይነት ነው? ለስራው ሲሪየስ ነው። ቀጠሮ ይዞ በቀጠሮ ቀን ሻርፕ ነው የሚሰራል። እንደዚህ ያን ያህልም ፈገግታው ምኑም ምጥን ነው።
እና ስራው ላይ በሚሰራው ነገር ብቻ ነው የሚሰራው። ግን ስራውን ሲሰራ በአግባቡ መስራት የሚገባውን ነገር ይሰራል። ያው ብዙውን ነገር እሱ በባንድም ጊታር መጫወቱንም አላቆመም። እዛ ይጫወት ስለነበረ ምን ስለለ በዚህ በሙዚቃ ቅንብሩ ላይ ከተወሰነ ጊዜ በኋላ እንደ ኤልያስ ብዙ ነገሮችን እኩል መሄድ አልቻለም። በእርግጥ በጣም ጎበዝ ነው እና ይሄ ኤልያስ ደግሞ በወቅቱ አንዳንድ ጊዜ ምን ይፈጠራል መሰለ፣ በወቅቱ ላይ በአንድ ወቅት ላይ ሁለት ትልልቅ ጃይንት ሰዎች ይፈጠራሉ። በዛ ሰዓት ላይ ከባድ ነው። አንደኛው ነገር በጣም ትልቅ ሆኖ ለመውጣት እንደውም የዳግማዊን ትልቅነት ታያለ እዛው ስለ ምክንያቱም ኤልያስ ማለት እስካሁን ድረስ በቃ ድጋሚ ለመምጣት የሚከብድ ብለው ሙዚቀኞች ያስቀምጡ ነው። ይሄ ደግሞ በራሱ ከባድ ነገር አለው እና በዛ ጊዜ እንደውም ባላንስ አድርጎ ብዙ ሙዚቃዎች እንዲወጡ አድርጓል። ማት ስራዎችን እና ረጋ ብሎ ነው የሚሰራው። ሲሰራ በቃ ስራው ላይ ነው ፎከስ የሚያደርገው። ብዙም ከስራው ውጪ ከሰው ጋር ያለው ነገር ይሄን ያህል ከባድ ነገር አላይበትም በወቅቱ እና ይሄው ነው የሱ ባህሪ። በጣም ይገርማል። ጓደኛ በጣም ይገርማል። ስለ አክሱም የዘፈናችሁ በጣም ከፍጥረት የግልሽ ኤልያስ ነው። እንደውም በዛ ሰዓት ላይ ከፍጥረት የግልሽ የሚለውን ሲሰራ ጊታሩን ድንገት ነው የገባው። በቃ እዛው ጋር ያለውን ጊታር ሮባ ስለፈለገ ድንገት አውጥቶ በዛው ገባና ያን የመሰለ የሚገርም ሶሎ ሰራ። በቃ ዋው በቃ ይቅርታ ይደረግልኝ። እኔ እዚህ አይነት አንጀት ላይ ጠብ የሚል ሶሎ እስካሁን በቃ ኃይሉ አለ። ግን እሱ ራሱ ስለ ኤልያስ ምንም አይልም። በቃ ኤልያስ ማንም የሚመሰክርለት ስለሆነ የፈለግከውን አውርተህ አታቆምም። የሚገርም ነገር ለጥቂት ጊዜ ለተወሰነ ጊዜ መጥቶ ሙዚቃን በዚህ ደረጃ ሰርቶ እንዲሄድ በቃ ከአምላክ የተላከ ነው እስክትል ድረስ ነው እንጂ በዛች ጊዜ ውስጥ ከ40 ምናምን ሙዚቃ በላይ ሰርቶ የተለየ ይሆናል። አልበም በላይ ሲንግል በ40 ዓመት በአመት አንድ እንኳን አሁን እየሰራን እንኳን በቃ አልበም 40 አልበም ነው እኮ በሲንግል እንኳን እንደሱ የሰራ አይደለም። ሲንግሉ ደግሞ ማሃት ነው። ከዛ ማሃት ስራዎችን ነው የሰራው። በዛ ላይ በግጥምም በዜማም በመሳተፍ እና የሚገርም ነው ደግሞ የሱ ደስ የሚል እንደሆነ ሚክስ የሚያደርገው ራሱም ስለሆነ ጥሩ ሆኗል። ብዙ ጊዜ እኔ እንደውም ሙዚቃ አቀናባሪዎች ድካም ከሌለ የራሳቸውን ሙዚቃ ራሳቸው ሚክስ ቢያደርጉት ይመረጣል። ማስተር ምንም ችግር የለም። እና ሚክስ እኔ ደግሞ አሁን በዚህ ጉዳይ ሳስብ ደግሞ የሚለይብኝ ሰው ማን ነው? አበጋዝ ደግሞ የሚለየው ምንድን ነው? አበጋዝን እኔ በጣም አንድ አበጋዝ አይደለም ብዬ ነው የምገምተው። ምናልባት የጃፓኑ ነገር ረድቶት እንዳይሆን። ምክንያቱም ሚክስ ይሰራል፣ ማስተር ይሰራል፣ ሙዚቃ ያቀናብራል፣ ልጆቹን ትምህርት ቤት ይወስዳል፣ ቋንቋ ይማራል እና እንደገና ደግሞ በአንድ ውስጥ ይሰራል። ይህን ሁሉ የሚሰራ አንድ እሱ ነው፣ አንድ አበጋዝ። እኔ አበጋዝ አንድ አይደለም ብዬ ነው የምለው። ይህን ሁሉ እየሰራ በዛ ላይ ደግሞ ይህን ሁሉ የሰራ ሰው ትህትናስ ምን አይነት ትህትና ነው? እኔ አሁን እኮ አበጋዝ የሚያስተምረን የስራን ጫፍ ይዞ ግን እንደ ጀማሪም ይሆናል። አንዳንዱ ደግሞ ገና አንድ ነጠላ ዜማ አውጥቶ እግሩን እዚያ አጣምሮ አስጀምረህ አስጨረስከኝ ይላል። ምን ጀምሮ ምን እንደጨረሰኝ አማናውቅም። የምር ነው እኮ የምልህ። ልዩነቱን ነው የምነግርህ። እንደዚህ ትልቅ ስራ የሰሩ ሰዎች እያሉ አንድ ዜማ ደግሞ ሰርቶ ያዙ ይልቀቁኝ ይላል እንጂ በዚህ ጊዜ አሁን በዘመኑ እጅግ ጎበዝ ልጆች ወጥተዋል። በጣም ጎበዝ ልጆች የሚያስገርሙ። እኔ ስማቸውን በጣም ከዳዊት ጀምሮ እነ ሮፍናን እነ ልጅ ሚካኤል ምናምን የመጡበት ነገር ልዩ ነው። እነ ያሬድን ምናምን ብታያቸው እነ ብስራት በጣም የሚገርሙ ሙዚቀኞች የተፈጠሩበት ጊዜ ነው። ሙዚቀኛም ያው እነ ከሙም በጣም ከሙዙም እንግዲህ ወደዛ መምጣት አይቀርም በየደረጃ ብዬ ነው። እና የሚገርም እነ ሚኪም በጣም የሚገርም ሙዚቀኛ ግን አበጋዝ የሚገርመኝ ነገር ነው። ይሄን ሁሉ ነገር ይዞ እንደገና ሚክስ ማስተር ሰርቶ እኮ ነው። ከዛ ሌላ ይሄን ሁሉ ነገር አድርጎ አንድ አበጋዝ እስከማይመስል ድረስ ግን ትህትናው እጅግ የሚገርም ነው። እንዳልኩ ደግሞ አንዳንዱ የማይቀጥልም አንድ ዜማ ሰጥቶ ትንሽ ጭብጨባ ስላለ ጉድ ነው። እንዲያርጎ እንዲያርግና እግሩ አስጀምሮ ላስጨረሰኝ ይላል። ምን እንደጀመረ ምን እንደጨረሰም አይታወቅም። ስለዚህ ከባድ ነው እና ሁሉም ሰው እኛ ከናበጋዝ ከነጋሽ ጥላውን ከነጋሽ መሐሙድ ትምህርት ልንወስድ እንችላለን። መቻል አለብን። ነጋሽ ጥላውን ያን ሁሉ ስራ ሰርቶ እጅግ በጣም ጥሩ ሰዎች በማህበራዊ ህይወት ብትላቸው
በሰውነት ብትላቸው በአገር ወዳድነት ብትላቸው ነጋሼ በዘመኑ የሚያስገርሙ ሰዎች ናቸው። እኔ በሕይወት ዘመን ጋሽ ጥላሁን እያለ አብሬው አይቸው ስለነበረ ነው እና በጣም ይገርማል። ጨዋታ ያነሳዋለሁ ሁሌ የሚከነከነኝ ነገር ስለሆነ የጋሽ ማሙድ የጋሽ ጥላሁን ጋሽ አለማየሁ እሸቴ ጋሽ ታምራት ፍቅራቸው፣ መዋደዳቸው፣ ለቅሷቸው ሁሉ ነገራቸውን ታያለህ ፊታቸው ከልብ ነው። ጋሽ ማሙድ አይደራደርም በጋሽ ጥላሁን በቃ ከእንደ አንጀቱ ነው የሚወደው። 90s ላይ የሆነ ወቅት የእናንተ ቲም የእናንተ አንተ ቴዲ ጎሳዬ አብነት በቃ የዘጠነው ጥሩ ነበር። ያ ነገር ግን አሁን እውነቱን ነገር ካልከኝ የለም አላየው በዛ ደረጃ ለምንድን ነው ብሬ የሌለው? ለምንድን ነው እንደዚህ ስታየው የእውነት አይደለም ርቀቱ የእውነት እናወራ አሁን እኮ ይኸውልህ እኔ ግራ የሚገባኝ አሁን ሙዚቃ ብቻ አይደለም ሁሉንም ነገር ብትመለከተው አሁን በተለይ እንደዚህ በቲክቶክ ዘመን ጊዜ አጫጭር ነገሮች ፕራይቬት ነገር ቀርቷል። አንተ የምትተነፍሳት እያንዳንዷ ነገር አደባባይ እየወጣች ነው። አሁን እኛ ለምሳሌ በምንዘፍንበት ጊዜ እንደ ድሮ አይደለንም። በጣም እንሳቀቃለን። የሆነ ክለብ ስንዘፍን እኛ ከሆነ ነገር ጋር አንስተውን እንዲያርጉናል እንዲንሆናለን ብለን መታወቅ የሚያስጨንቅ ጊዜ ነው። አሁን መታወቅ ለእኛ ጠባብ ጫማ ነው፣ ያስጨንቃል። ጊዜው ለውቅና አይሆንም። የምሬን ነው የምልህ። ድሮ እኛ ስንታወቅ ጫማችን ዱላችን ይዘን ምናልባት አንድ 5 ጋዜጣ ቢኖር መጽሔት ቢኖር ነው። እነሱንም ስንቆጣ በስልክ ይቆማል። አሁን ግን ማቆም ያለውም እያንዳንዱ ሰው አንዳንድ ነገር ይዟል። የቱን ከየቱ ታቆማል። አንዳንድ ጊዜ እኮ ሐዘን ለባለቤቱ ሳይደርስ ይፋ ይወጣል። የሚያሳዝን ነገር ነው። አንተ የወንድምህን የእናትህን የእህትህን መሞት እንዴት አድርገህ ነው በአደባባይ የምትሰማው አንተ ሳትረዳ? ይሄ ሁሉ ነገር ተፈጥሯል። አሁን መቆጣጠር የተቻለበት ጊዜ አይደለም። እንግዲህ የቲክቶክ ታላቅነት መጥቶ እነ ትራምፕ ድረስ ደርሷል። ሙግት ሆኗል። ይሄ ነገር እንግዲህ በምን ትቆጣጠረዋለህ? እና ይሄ ያሳዝናል። በነ ጋሼ ዘመን ግን መከባበር አለ። አይተህ እንደሆነ በነ ጋሼ ዘመን ለስራው ነው ትኩረት እንጂ ለዝናው አይደለም። እዛ ላይ አንድ ቦታ በጣም የሚያስገርማለኝ እሳቱ ተሰማ እየዘፈነ አሊቢራ ማሙድ ማነው ጥላሁን ገሰሰ የተፈራ ካሳ እና ተዘራ አንድ ላይ ይቀበሉታል። ስዕል አለ፣ ፎቶ ወጥቶ ታየዋለህ። ፎቶውን አግኝቼ አሁን እሰጥሃለሁ እንትኔ ውስጥ አለ። አንድ ላይ ግን የሚዘፍነው ማን ነው? እሳቱ ተሰማ ነው። አየህ ዝና እዛ ላይ እሳቱና ጥላሁን ማሙድ ብትመለከት ሰው የሚሰጠው ነገር አለ፣ ግን እንዲህ የለም። እዛ ጋር ስራው ላይ ነው ትኩረት። ጋሽ እሳቱ ተሰማ ሲዘፍን እነ ጥላሁን እነ ጋሽ ማሙድ ማድመቅ ነው፣ አሊቢራን ጨምሮ እዛ ላይ አብሮ። እንግዲህ አስበው ዘፈኑን እየተቀበሉት ፎቶ አለ። ይሄ የሚያሳየው ታሪክ እነሱ ትኩረታቸው ለሙዚቃው እንዲያደግ እንጂ ኢጎ የለም። እኔ ነኝ የሚባል ነገር የለም። እኔ ነኝ የምናውቀው ያኔ እኔ ነኝ ተዘራ ማጫወታችሁ ከጊታሬ ጋር ለማለት ነው። እኔ ነኝ የተጠቀመው ራሱ አይ ተዘራ ያኔ እኔ ነኝ ተዘራ ከጊታር ማጫወታችሁ ከጊታሬ ጋር ለማለት እንጂ ይሄ እንደዚህ ብሎ የለም። በዘመኑ መጣና ኢጎ የሚባለው ነገር በቃ በራስ እኔ ብቻዬን እኔ እንዲነኝ ምናምን ነው። እኔ እንደውም አንድ ጊዜ በልጅነታችን ዘመን ላይ እኛ ልጅ በነበርን ጊዜ ያው ከዘፈንም ጋር አብሮ ጋርዶች አሉ 2-3 ጋርድኛ ነን ያስጀመረው። ያኔ ልጅነት ነው እድሜያችን። በቃ እንደዝና ብርቁ ስለሆነን በቃ እንፈልገዋለን እንዲህ እያለን። በኋላ ከስንት ጊዜ በኋላ አሁን መጣና ድሬዳዋ ላይ ስራ ስንሰራ አንድ ሰው ሻንጣ ሳስገባ አብሮኝ አስገባና እኔ ደግሞ ሻንጣውን ያመጣልኝ መስሎኝ ቲፕ ሰጠው። አይኑ ነው ብሬ ላንተ የተመደብኩ ጋርድ ነው አለኝ። አሁን በቅርቡ ነው እኮ አመት አይሞላውም። ከዛም የምን ጋርድ አልኩት። አይ አንተን እንድጠብቅ። አይ እኔ ከዚህ በኋላ በዚህ እድሜ መድኃኒዓለምና ገብርኤል ይጠብቁኝ። ድሮ በጋርድ ተጠብቅ ያለው አሁን ከዚህ እድሜ በኋላ እኛ በጋርድ መጠበቅ የለም እና እንላለንና ሁልጊዜ ጉዳዩ ታይም አለው ለማለት ነው። እና የነ ጋሽ ጥላሁን የሚገርም ነው፣ ሻርፕ ነው ስራቸው። ጋሽ ጥላሁን በህይወት ዘመኑ አንድ ጊዜ እንደዚህ እግሩን የታመመ ጊዜ የእንትን ብሎ ነበር፣ ይሄ ስኳር ማህበር በሽተኞች ማህበር ለመክፈት በዛ ሲያደርግ እኔ ተባበሬው ነበረ። ድሮ እኔን ሲያቀኝ እኔና ታደለን ዱላ ይዘን ምናምን ነው
እና ኃይልዬ ምስክር አለ። ኃይልዬና ኪዱ የሚባል ጓደኛችን ተወዛዋዥ አለ እና አብረን ሆነን ኃይልዬ ቤት ነው የተጋበዝነው። ኃይልዬ ቤት እየተጋበዝን ጋሽ አበራ አልኩም ጥላሁን ጋሼ ትንሽ ቆየና ስቅስቅ ብሎ አለቀሰ። ምንድን ነው ብለን ምን ሆንክ ስል ምን አርገኝ ነው እኔን አንተን የመሰለ ልጅ ሳላውቅ ዱላ ይዛችሁ ሳይ ትልቅ ጫማ ይዛችሁ ሳይ እንዲህ አይነት ሰው አልመሰልከኝም። አሁን ግን አንተን አወቅኩ ምን አይነት ሰው እንደሆን ካለ ኢቭን ዘወይ ያላቸውን ነገር ጥላሁንን የሚያክል ክብር ያለው ሰው ሊነግረኝ እንኳን ሲፈልግ ሲናገር አንተን በጣም ወድ ነበረ ምናምን አላለም። በቃ የውስጡን እስከ ማልቀስ አቁም ተብሎ ኃይልዬ ምስክር አለ። ይኸው ኃይልዬ አለ ይነግራል። እና አቁም ተብሎ ሁሉ አላቆምም ይውጣልኝ ውስጤ ለምን ዝም ብዬ እና እንዳየሁት ነው። ይሄ ዶንት ጀጅ ዘ ቡክ ባይ ኢትስ ከቨር እንደሚባለው አይነት ስሜት ነው የመጣው። እና ይገርማል የነሱ ከልባቸው ነው ይሄን ያነሳውልህ ከልባቸው ነው። ነገሮች እንኳን ሲመጡ ከልባቸው ነው የሚናገሩት። ይሄን ነገር ባይዞ ኤፍሬም ታምሩም ድሮ ሳያቀኝ እንዲህ ነበር የምመስለው። እኔ እንደዚህ አትመስሉኝም ነበር። ይገርማል ሌላ ሰው ነው አሁን እኔ ሳቀ እና ምን አይላል አየህ እንደዚህ ነው። የነጋሼ ግን ዘመን የተለየ ነው። ጋሽ መሐሙድ ጥላሁን ሲዘብን ጠብቆ የሚያለቅስ ነው በቃ ውስጡ። ይሄ ነው እኮ ዛሬ እኮ ጋሽ መሐሙድ እኮ የትዝታ ንጉሥ ተብሏል። በቃ ንግስናው እንደሆነ አልቀረም። ግን ሁልጊዜ ጥላሁንን ያለውን የጥላሁን ታለንት አምኖ አክብሮት እየኖረ አብሮት ሆነ። ጋሼ ቢለይም ጋሽ ጥላሁን ጋሽ መሐሙድ ግን ይኸው በህይወት ኖሮ ደግሞ የትዝታ ንጉሥ ተብሎ አሁን ክብሩ ተደርጎለታል። እና ስለዚህ ማንነቱ ነው ዛሬ ጋሽ መሐሙድን ለዚህ ያበቃው ለዚህ ነገር ያደረገው ማንነቱ ነው። የዋህ ነው፣ ደግ ነው፣ ማልቀስ ነው፣ ማዘን ነው፣ የሥራ ሰው ነው። ሁሉም ነገር ሆነና የነዛ ዘመን ይገርመኛል። እኛ ለኮፒራይት ስብሰባ ነበረን ያን ሜጋ ምናምን ስንሰበሰብ 10 ሰዓት ከሆነ ቀጠሮ እነሱ ለ10 ሩብ ጉዳይ እዛ ናቸው። ሌሎቻችን 11 ምናምን ነው የምንደርሰው። እና ሻርፕ ናቸው የወታደር ቤት የተማሩት ክቡር ዘበኛ ምናምን ስለ ሻርፕ ነው። እንደና አሊቢራ አይነት አሁን አሊቢራ የደግ መጨረሻ የዋ አብረው አሊቢራ እኮ ዘፈኑን ዘፍነህበት ከኔ በላይ ዘፈንክ የሚል ሰው እኮ ነው። ከሱ በላይ እኮ የሚዘፍን የለም። አሁን የአሊቢራን ዘፈን ከአሊቢራ በላይ የሚዘፍን የለም። ይሄ ተረጋገጠ ነው። ከባድ ነው። እና የሚገርም ነገር አሊቢራ የሚለየው ይሄ ነው። ደግነቱ እንዳለ ሆኖ በእነዛ ዘመን ነው የምነግርህ። እኛ ራሳችን በህይወታችን የደረስንበት እነ ጋሽ ታምራት ሞላ፣ ጋሽ ታምራት ዘናጭ ሁልጊዜ ዘንጦ ነው የምታዩ። ሁልጊዜ ትህትናው ሁሉም ነገር እነዚህ ሁሉም የምታያቸው ሰዎች አሁን ጋሻ እያሌው የምትመለከት ሁልጊዜ ዴንቨር ስንገባ ኤርፖርት አበባ ይዞ የሚጠብቀን ሰው ነው አይደለ? ለሁላችሁም ለእናንተም ለሁላችንም ደርሷል። እከሌ ከከሌ ሳይል የሚገርም ስብዕና የሚገርም ነገር ነው። እነዛ የተፈጠሩበት የተለየ ነው። ከዛ በኋላ እኛም በ90 አካባቢ ስቱዲዮ ስንገባ አንድ ላይ ግጥም ዜማ አንድ ላይ ተባብረን ነበር። ከሆነ ሰዓት በኋላ ይሄ ነገር ለእኛም እየመጡ ጠፋ ይሉናል። እና ትንሽ ከሚሊኒየሙ በኋላ ስሜቱ የሙዚቃውም የምኑም ትንሽ ይሄ እንዳልኩ አሁን ደግሞ የበለጠ እነዚህ እንትኖቹ ሲመጡ እንደነ ቲክቶክ ፌስቡክ ምናምን ሲመጡ አሁን የለም። እኛም በቃ ቢቀጥል እላለሁ። ለምን አብሮነታችሁ፣ አንድነታችሁ፣ ክብራችሁ፣ ፍቅራችሁ ከነጋሽ ጥላሁን ከነጋሽ መሐሙድ የምንማረው ይሄን መገናኘት ቢኖር እንግዲህ ታለቅሶ ምናምን አሁን አውቃለሁ ተሰራችሁት እንደምትገናኙ አንተ ኤፍሬም እንገናኛለን። እኛ ራሳችን ምናምን የምንገናኝበት መንገድ አለ። ሁሉም ግን እንደሱ ቢሆን ጥሩ ነው። ዊሽ ትመኛለህ እኮ ይሄ እኮ ነው። እኛ አሁን አብሮ የሚበላ አብሮ የሚጠጣ ብለን አብረን ሲበላ አብሮ ሲጠጣ ነው። ግድም ጀምሬልሃለሁ። ትልቁ ነገር ደግነት ነው፣ ጥሩነት ነው። አሁን በቅርቡ ትናንት ስመጣ የሺ ዳማ እሳቸው አርፈዋል። ሲያርፉ የከተማው አንድ ሰው አልቀረም። የሞቱት የሺ የሰሩት ስራ ነው ትናንት የታየው ማለት ነው። በህይወትም እያሉ ከልክ በላይ ሰው ይወዳቸው ነበር። የሰሩትም ስራ ለኢትዮጵያ ኮሚኒቲ እዚህ ላለው የሰሩት ስራ ታየ። መቆሚያ መቀመጫ እስኪ ጠፋ። እኛ ሁላችንም ኃላፊ ነን፣ እንሞታለን። ግን ሁልጊዜ ማሰብ ያለብን በምንችለው አቅም ደግነት፣ ጥሩነት እናድርግ፣ መልካምነት እናድርግ። ዝና ዘነዘና ነው፣ ወቅቶ ይጥላል። አንድ ወቅት ላይ ይኖራል። ደግሞ አንዴ ከፍ አንዴ ዝቅ ነው የሚለው እንደ ዶላር።
ሁልጊዜ አይቆምም። ያው ነው። ለዚህ አይደለ እንደ ስታር የተባለው ኮከብ ነው እኮ ሙዚቀኛ እንጂ ፀሐይ ጨረቃ አይባልም። ይጠፋል፣ ይሄዳል፣ ይመጣል፣ አንዴ ይበራል፣ አንዴ ይጠፋል። ስለዚህ ነው ደግሞ ሞቀታውም አንድ አባባል አለ። ያጨበጨበ እጅ ከፍ ከፍ ያደረገ በማግስቱ ሲታይ ለመውገሪያ የሚሆን ይዟል ትልቅ ድንጋይ ነው። ስለዚህ አንዳንድ ነገሮች ሁልጊዜ እንደነበሩ አይመጡም። ግን እንደነበርከው ሁልጊዜ የሚሆነው ከዝናህም ከምንም በላይ የሰራሃት መልካም ስራ ሁልጊዜ ከመቃብርም በላይ በህይወትም እያለ ትከፍልሃለች። ከህይወትም ውጪ ደግሞ ስምህ ሁልጊዜም በጣም በትልቁ እየተነሳ ይኖራልና ደግነት፣ ጥሩነት ይብዛ በሀገራችን ላይ፣ ደጋጎችን ያብዛልን፣ ሀገራችንን ሰላም ያርግልን። እሺ ወደኋላ መለስ አድርጌ ጠይቅ ጥያቄ ወደኋላ መለስ ስንል ኤልያባ ከቃሙሱ ጋር ሚሊኒየም ላይ በጣም በቃ ነገሩ ላይ ገነነበት። እንደውም አንተ ስራውን ሰርተህ እዚህ አልነበርክም። በዚሁም አያይዘ 2 ሚሊኒየም ያከበርክ ድምፃዊ ነህ። የአሜሪካኑ በአንድ ላይ አድርገህ ንገረኝ እስኪ። በአንድ ላይ አድርገን ስነግርህ ምንድን ነው መጀመሪያ ወደ አሜሪካን የመጣ ነው በአሜሪካ 99 ማለት ያኔ 2000 መጥቶ እዚህ ሀገር ያኔ ክሊንተን ነበር መሪው። የ2000 ፕሮግራም ጨርሰን እዚህ አክብረን እንደው እኔና ታደለ በአጋጣሚ እየተነጋገረን ደግሞ ለራሳችን 2000 ያድርሰን እያለን ከ10 ዓመት በኋላ ስናከበር ነው። በወቅቱ ወደዚህ ቱር ስናደርግ እንዲች በሚለው አልበም በጣም ተወደን ከ25 ኮንሰርት ከደለሽ ጋራ ደለሽ አሁን ሲያትል ነው ያለው ከሱ ጋራ ሰርተን ከ25 ኮንሰርት በላይ መጀመሪያ ግን የመጣ ነው እነ ተፈራ ምናምን የሚባሉ ሰዎች ከኤስኤፍኤንኤ በ99 ዓመተ ምህረት እኔና ታደለ ጂጂና ነዋይ ነበር የሰራ ነው። ያኔ ስፖርቱ አንድ ላይ ነበርና መዝጊያው ላይ ወደ 78000 አንድ ላይ ነው የሚመጣው ሰው። የሚያስገርም ነበር። ያንን መዝጊያ ሰራንና ከዛ ወዲያ ወደ 25 ሀገር ቱር አድርገን የመጨረሻውን የሚሊኒየም የሰራ ነው ፎር ሲዝን የሚባል ጆርጅ ታውን አካባቢ ፎር ሲዝን የሚለው ሆቴል አለ። እዛ ሁልጊዜ ድሮ አላሙዲ በየዓመቱ ለአበሾ ከ1000 የሚሆን ኢትዮጵያዊ ላሉት እዚህ ነዋሪ ኢትዮጵያዊ ነዋሪዎች በአጠቃላይ ዝግጅት ያደርግ ነበር። ግብዣ ነፃ ግብዣ እና እዛ ግብዣ ላይ ተጋበዘነኛ። ያኔ ሚሊኒየሙን የዘፈነው እኔ ታደለ፣ ጂጂ፣ ዳዊት መለሰ፣ ታማኝ ደግሞ መድረክ ላይ ነበረ እና ሰራን ሚሊኒየምን። እሱን ሰርተን ከዛ በኋላ ወደ አዲስ አበባ ሄድን። ወደ አዲስ አበባ ስንሄድ እዛ ሚሊኒየም ላይ ደግሞ አጋጣሚ ሆነን ቶፕ ሆነን የአምቡሌ ወጥቶ ላይ የነበረበት ከዛ በኋላ ደግሞ አንበሳው አገሳ ማኑኤል ጋር ሄደን ከማዲ ጋራ እሱ ራሱ የአጋጣሚ ስራ ነው። ለሚሊኒየሙ ምን እንስራ ሲባል ድሮ ምዘፍናቸው ዘፈን ላይ ሐሳብ ተነስቶ ሰላም ያገር ሰው መሰለ ጌታውን ግጥም ይስራ ተባለ። የመሃሉን ሙዚቃ አንበሳው አገሳ የሚለው ማዲ አንቾ የሆነ ወደ ሜጀር አድርጎ የእንትና የሲነሳ አንበሳው አገሳ የሚለውን አንበሳው አገሳ አድርጎ ወደ ሜጀር አንቾ የሆነ አውጥቶ እሱ ዜማውን ሰርቶ ግጥሙን መሰለ ሰራው። አማኑኤል ይልማ ሙዚቃውን አቀናብሮ በዛ ጊዜ እሱ አበባዮሽና ሁኔታው ለኔ ተመቸኝ የሚለው እነሱ ዘፈኖች ገነው ወጡ። የኛ ደግሞ አንበሳው አገሳ አገሩን ተቀለለው የአምቡሌ ጋር አብሮ ከዛ ደግሞ ሮባ አባም እንዳል ዘመናዊ የሚለው ወጣ። አየ ይሄ የሚለው ደግሞ አፋርኛ ወጣ። ተደበላለቀ። ያኔም የአምቡሌ የሚባል ክለብ ከፍተን መስቀል እንትን ጋር ወሎ ሰፈራ እዛ አካባቢ ሰርተን በጣም በግሩም ሁኔታ አሳለፍን። ከዛ በኋላ ነው እንግዲህ በ2002 አካባቢ የመጀመሪያውን ኤልያባ የሚለውን ደግሞ ከከሙዙ ጋር ነው የግጥምና የዜማው ግጥሙ እንትን ዜማው የእንትና ነው የማሚላ ግጥሙ ደግሞ ሳሚ ሎሬት ነው። ከሱ ጋራ ግጥሙ ተሰራና ያምቡሌን እሱን የሰራልኝ ሳሚ ሎሬት አብረን አስተካክለነው ተሰራና የት ገባን ከሙዙ ጋር ለመግባት ነው ያበጋዝ ጋር ነበር የምሰራው። ማሚላ በወቅቱ አይ አንድ ልጅ አለ አዲስ ልጅ በጣም ጎበዝ ነው ሞክረው ግድ የለም አለኝ። ሄጄ ስሞክረው ከሙዙ ከሚገባው በላይ ሰርቶታል። እንደውም ከሙዙ ማስታውሰው መሰለ ከሙዙ ይህንን ስራ ሰራው ይለያባል። በአጋጣሚ እኔ እንደ ሳምፕል አሪፍ ሰርቶልኝ ሄድኩና ስመለስ እሱ አበጋዝ የሚለው አይምሮ ውስጥ አለ። አበጋዝ ጋር ይሄዳል ለማስተርስ የሚባለው ስላለው ላረቅ ብሎ ሌላ ስራ ሰርቶ ረረረ ከሙዙ ወደ በፊቱ መልሰው አልኩና ይሄ ኢንትሮና ብሪጅ ነው በእኔ ስሜት ማለት ይሄ ይሁን ብዬ እንጂ እሱ ረቀቅ አርጌ ሌላ ለስራ ብሎ ነበር። አንዳንድ ጊዜ እንዲህ ነው ሲምፕል የሆነው ነገር ትልቅ ይሆናል እና በከዛ ኤልያባ መጣ። ከኤልያባ በኋላ እንግዲህ
ያው ወደ ተበቺሳ አልበም ነው። ተበቺሳ ለእኛም ባለውለታችን ነች። ተበቺሳ አልበም ምንድነው ማስታወሰው ራስ ባንድ ያኔ ገና የተነሳንበት ገና እየሞከርን ያለበት ሰዓት ነው። ወንድማዊ ቆይታ ፈተን ተመልሰን ራስ ባንድ ብለን አንተ ተገናኘን። አዲስ እንደዚህ ያኔ አዲዮ የሚባለውም ስም የለም። እንደዚህ ነው ስሩ አሪፍ ነው እኔ እንደዚህ ኤክስፔክት አላልኩም። ስቴጁ ላይ ያልወጣ ዘፋኝ ያልተዋወቅነው ዘፋኝ በዛ ሰዓት ማንም ያልመጣ የለም። ያ የሆነበት ምክንያት ያው እንዳልኩ ነው። አሁን አንተ መልካም የምትሰራው ስራ እኔ ከሙዚቃው በላይ ወዳጆቼ ብዙ ነበሩ። እንደውም ያኔም ሰይፉም ራሱ ገርሙታል። ምክንያቱም አንኤክስፔክትድ ነው የነበረው ወዳጅ መኪና ሞልቶ ቦታው ሞልቶ ራሱ ተረፈ። ዘፋኝ እንደሆነ ወደ 20 ዘፈን ነው ዘፋኝ ነው። ማን ያልዘፋን እንደሚካኤል በላይነህ፣ ኢዮብ፣ ጎሳዬ፣ ታምራት፣ አስቴር ማነች ነፃነት ማት ነው። እኔ ቡዛየው ማት ማዲ የዛን ጊዜ ያልሰራ ዘፋኝ የለም። ኔሚት እኔ ቁጥሩንም እንትንለዋለሁ እና የዛን ጊዜ ራስ ባንድ ደግሞ እናንተ በሰፊው ከተለያዩ አርቲስቶች ጋር የተገናኛችሁበትና ራስ ባንድ በቃ ትልቅ ግብዳስም ሁሉም የነበሩት ዘፋኞች እነጎስሽም ሁሉም የነበሩት በቃ ከራስ ባንድ ጋር ነው የምንሰራው የሚል ነገር መጣ እና በከባዱ ነው። ያን እንግዲህ ተበቺሳ ትልቅ ካልበሙ ሪሊዙ ከባድ ነበረ። ለምን ምትለኝ እኔ ካለኝ የወዳጅነት የጓደኝነት ቅድም እንዳልኩ ይሄ ነገሮች ተደምረው ነው ጥሩነት የምታረገው ስራ ሁሉ ምንም የቀረሰው የለም። ከተማ ውስጥ አስገራሚ ሪሊዝ ነበረ። በጣም ደስ ይላል። በጣም ከዛ ተያይዘን መጣንና ደግሞ አሜሪካ መጣን። አሜሪካ ተገናኘን። ልንመለስ ስለሆነ ጊዜ ትችላል አግኝተኸኝ ኳስ በመሬት ያልከኝ ተረጋጋ የዛን ጊዜ ምንድነው እናንተ እዚህ በነበራችሁት ጊዜ ያው ቸኩላችሁ ወደ ሀገር ቤትም እንደዚህ ነገር አለ ውስጥ ሁሉም ነገር ይደርሳል። ተረጋግተ ያለውን ነገር እዚሁ ያለውን ነገር ጨርሰ እንዳልከው ደግሞ እንዳልኩት እዚህ ሀገር ላይ ባንድ የለም፣ የባንድ እጥረት አለ። ምክንያቱም ሁሉም ሰው ባንድ ይዞ የሚመጣው ከኢትዮጵያ ነው። በዛ ላይ እዚህ የሚሰራው ሆል ነገር በኪቦርድ እና በሳክስ ነበር። ከዛ ወዲያ እናንተ መጣችሁ በባንድ ጀመረ። የእናንተ ባንድ መምጣት ደግሞ አሁን ያለውን ሁሉ ባንድ እንዲፈጠር አደረገው። ቀላል አይደለም። አሁን እዚህ ከተማ ውስጥ ከ4 ከ5 ባንድ የበለጠ አለ። ይህንን ሁሉ ባንድ እንዲፈጠር ያደረገ ራስ ነው። እናንተም ስትጀምሩ ከራስ ነው። እናንተ ከግር የሚጀምረው ከራስ ጀምራችሁት ምንም በላው ከራስ በላይ ነፋስ ነው እና ራስ ብላችሁ ስትጀምሩ ገና እኔ ገብቶኛል። በቃ ከራስ በላይ እንግዲህ ትራስ ነው የሚሆነው፣ ሌላ ነገር የለም። ስለዚህ እናንተ ልክ ገና ስማችሁ ራሱ ሳየው ከባድ ስም ነው የጀመራችሁ። ጥሩ ነው፣ ኢትዮጵያዊነት ያለው ራስ እና ከባድ ነው ማለቴ ነው። ይሄው ደግሞ ለዚህ በቃ አንተም ለዚህ በቃ አሁን ይሄው ልጅ ወልደህ ከብደህ በጣም ደስ በሚል በተለያየ ነገር ውስጥ ገብተህ ባንዱም በሚገርም ሁኔታ ካንተ ጋር የሚሰሩት የተለያየ ባንድ ያው ሁሉም አሁን እነ ዴቭም የራሳቸውን ባንድ ይዘው እነ እንትናም እነማን ነው እነ ኤድዋርዶ ምናምን ሁሉም የተለያየ ስማቸውን ጠቅሼ አልጨርስም፣ ግን እዚህ ሀገር ላይ የባንድ ስሜት እንዲመጣ ፈጠራችሁና ይሄ ደግሞ የኔም አስተዋጽኦ ትንሽ ያለው ተረጋጉ ማለት ነው። ኳስ በመሬት ነው ተችዳውን ይሄው ነው በቃ። ከዛ 20 ዓመታችንን አከበርን የላፎንቴን አየ የሚገርም የመቆየታችን ይኸውላችሁ እናንተ መቆየታችሁ ተበቺሳ ጋር የጀመራችሁትን እዚህ መታችሁ ደግሞ የእኛን 20 ዓመት በተለየ ሁኔታ እዛ 20 ዓመት ላይ ያልተሳተፈ የለም። እንግዲህ እዛ 20 ዓመት ላይ ሪከርድ ያደረገው መላ ነበረ። መላ እንግዲህ የት እንዳደረገው ገና ቪዲዮን ተጠያቂ ነው። አሁን እነሱ ሰርተውታል። መላ በቪዲዮ በጣም ተሳትፏል። በዛ ጊዜ እነ መላም ታሪኩ ደስ የሚለው ምንድነው እያንዳንዱን አርቲስት ተቀርጿል። ኢትዮጵያም የነበረው እኛን ምን ያህል እንደሚወደን ያየነው። ኤልያስ እንኳን ነፍሱን ይማረው እሱ ራሱ ለኛ 20 ዓመቱ ይሽን ነዘሪቱ ሁሉም እዛ የነበረው ኔሚት እኔ ማንም አልጠራዋለ። ከዛ በኋላ ደግሞ ያልዘፈነ ዘፋኝ ያኔ እና አብነትም ነማዲም ሁሉም ውሽ አረጉ። ከዛ ደግሞ ቴዲ ደግሞ በዛ ሰዓት እንደው በጣም ትልቅ ዘፈን ያወጣበት ጊዜ ጎንደር በጣም ትልቅ ያወጣበት ዘፈን ጊዜ ለኛ ስለሚወደን ብቻ እሺ ብሎ መጥቶ የክብር እንግዳ ሆነ። ጋሻ በራ ሞላ
ከዛ መጣ ሰይፉ መጣልን እና የነበረው ዘፋኝ እዚህ ሀገርም የነበረውና ህብስትዬም ሁሉም እዚህ የነበረ ዘፋኝ ስም ስጠቅስ ሁልጊዜ ማንን ጠርቼ ከራስ ባንድ ጋራ የሚገርም ስራ ሆኖ አለፈና ሁሉም በዛ ነገር የተሳተፉትን ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልን፣ ውለታ መላሽ ያድርገን። አዎ እንደዛ ነው እንግዲህ ሁሉም ቢረዳዳ እንደሚለው ስለዚህ መረዳዳት ግድ ነው። ለዚህ በቅተናል። ብርዬ በጣም የሚገርም ደስ የሚል የሚያዝናና የሚያስተምር ፕሮግራም ነው ከአንተ ጋር ያደረግኩት። ቀሉ ነፃ ሆኜ ልክ ሌላ ጊዜዎች ካፌ ሻይ ስንጠጣ እንደሚሆነው ነው ያወራው። አንተም ጨዋታ ያልቅብህም በአናቱ ትፈጥረዋለህ። ያው በአናቱ አካባቢ ያልነበረም ውለው በአናቱ እያመጣሁት ነው እና በጣም ደስ ብሎኛል ብርዬ። እድል ልስጥህ ማለት የምትፈልገው መጨመር የምትፈልገው ነገር ካለ? እኔ እንግዲህ ለዚህ ሁሉ ላበቃኝ መጀመሪያ እግዚአብሔር የተመሰገነ ይሁን፣ ቸሩ እግዚአብሔር ይመስገን። ሁልጊዜ እንዳልኩ መልካምነት ጥሩነት ይሙላ። በተረፈ ግን በጣም የምወዳት እህቴ በጣም ለብዙ ነገር እኔን ለዚህ ነገር እንድቆም ላደረገለችኝ ለአምሳለ በጣም የከበረ በእውነት በጣም ነው የምወዳት ከልቤ። እህቴ ኑሪልኝ፣ በጣም ወድሻለሁ ከልቤ የምር ነው። በጣም ወድሻለሁ። እንደ እናት ነች በጣም የቤተሰቡ ሁሉ። ከዛ በተረፈ መላው ቤተሰቦቼን ጠቅላላ የሙያ ጓደኞቼን አብሬ ደግሞ ከሮባም ጋር ከታደለም ጋር ብዙ ሰርተናል። ማድዬም ወንድማችን አብሮን ነበረ፣ ነፍሱን ይማረው። ጸጋቸውም መቅደስም ሁሉም ከኔ ጋር አሰሩ የነበሩ ሰዎች ሁሉ ነፍስ ይማር። በተረፈ ግን ለሁሉም እግዚአብሔር እድሜና ጤና ይስጥ። እናንተ ደግሞ የኦዲዮ ጨዋታ በሚለው ፕሮግራም እዚህ ጠርታችሁኝ የምፈልገውን እና ደስ የሚለኝን ነገር እንዳወራ ለኢትዮጵያ ሕዝብም ያለችኝን የአቅሜ መልእክት እንዳስተላልፍ ስላደረጋችሁኝ በጣም በጣም በአዲዮ ጨዋታ አዲዮ ቪዲዮ በጣም ከልብ እናመስገናለን። እዛ ጋር ደግሞ ካሜራማን መስቀሉ ይታየኛል። ስሙ ራሱ መስቀሉ ነው፣ ቀላል አይደለም። ሁሉ ነገር ፕሮዲውሰር በቃ ሁለታችሁ አንድ ላይ ነው። በቃ ያው ነው እህልና ውፍጩ በቃ አለቀ። በጣም ደስ ይላል። አሪፍ ጊዜ ነበረ። እግዚአብሔር ያክብርልን፣ ሀገራችንን ፍቅር ሰላም ያርግልን። በቃ ይኸው ነው። አዲዮ ይላል ነው በቃ